ጾም ከነፍስ ጋር መታገልን ከነፍስ ጋር ጂሃድ ማድረግን ያስተምረናል። ስሜትን መቆጣጠርን ነፍስያን አደብ ማስያዝን ያስተምረናል። ትልቁ ጂሃድ የነፍስ ጂሃድ ነው ተብሏል። ሰው ነፍሱን ካላሸነፈ ጦር ሜዳ ለጂሃድ ቢወጣም ይሸነፋል። ሰው ልጅ ነፍሱን ሲያሸንፍ ነው በሶላት ሰዓት ሁሉን ነገር ትቶ ሄዶ መስገድ የሚችለው። ምግብ ያማረው መብላት ማይቻልበት ሰዓት ላይ ከመብላት የሚታቀበው ነፍስያውን ሲያሸንፍ ነው። ማይፈቀድለትን ሐራም እይታ ከማየት የሚታቀበው ነፍሱን ሲያሸንፍ ነው። ማንኛውም ሙስሊም ነገ ጾማለሁ ካለ ጾሙ ትክክል ነው። ያን ያክል መጨነቅ መወስወስ አያስፈልግም። በማግስቱ ማታ ነይቻለሁ አነየትኩም ያሉ ካፍ የሚወጣውን መሰረት ነው ብለው ግዴታ ነው ብለው ስለሚያምኑ ብዙ ሰዎች አነየትኩም ብለው ቀዷ የሚያወጡ ሰዎች አሉ። የተጠራጠሩ የሚውሉ ሰዎች አሉ። ነገ ጾማለሁ ተብሎ ከታሰበ በቂ ነው። ስሑር ከተበላ በቂ ነው። እራት ሲበሉም ነገ ስለምጾም ብሎ ትንሽ ጨመር አድርጎ መብላት ንያ ነው፣ ለንያ በቂ ነው። ነገ እጾማለሁ ብሎ ታስቦ ለስሑር መዘጋጀቱ ራሱን የቻለ ንያ ነው። ተነስቶ ከተበላ አለቀ፣ ምንም ጥርጥር የለም። እንደው ስሑር ሳይበላ እንኳን አንድ ሰው ቢነጋበት ለስሑር መዘጋጀቱ ራሱ ንያ ነው። ከጾም አደብ አንዱ ፈጥኖ ማፍጠር ነው። ጾመኛ ለአላህ ብሎ የተከለከለውን ተከልክሎ ጾሞ እንደዋለ አዳን እንደሰማ ፈጥኖ ማፍጠር አለበት። አላህ እኛን ማስራብ አይደለም የሚፈልገው፣ ታዛዥነታችንን ማሳየት ነውና አላህ የሚፈልገው የመግሪብ አዳን እንደተሰማ ፀሐይ መጥለቁ እንደተረጋገጠ መዘግየት ከመብላት ከመጠጣት እህል ከመቅመስ መዘግየት የተወገዘ ነው። ፀሐይ መጥለቁ የመግሪብ አዳን መሰማቱ ሳይረጋገጥ ፈጥኖ ማፍጠር የተወገዘ ነው። ፀሐይ መጥለቁ አስተማማኝ በሆነ መንገድ ከተረጋገጠ ታማኝ ሙእዝን አዳን ካለ ፀሐይ መጥለቁ በሌላም መንገድ ከታወቀ ፈጥኖ ማፍጠር ሱና ነው። ليس من يقطع طرقا بطلا إنما من يتقي إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። ዱንያ የመጣ ነው ፎቅ ላይ ፎቅ ለመገንባት ብር ለመሰብሰብ ሀብት ለማካበት ሳይሆን በዋነኝነት ወደ ዱንያ የመጣ ነው ለአኺራ የሚሆን ስንቅ ይዞ ለመሄድ። የሰው ልጆች ሁሉ ብልህ አዋቂ አስተዋይ ማለት ነገ አላህ ዘንድ የሚያኮራውን መልካም ሥራ ሰርቶ ከዱንያ የሚወጣ ሰው ነው። የሞኝ ሞኝ ማለት ደግሞ ነገ አላህ ፊት የሚያዋርደው ቀብር ላይ እንዲሰቃይ የሚያደርገውን መጥፎ ሥራ በመስራት ጊዜውን ያባከነ ያቃጠለ ሰው ነው። በዱንያም ይሁን በአኺራ ደስታን ለማግኘት ሰላማዊ ሕይወትን ለመኖር ለሰው ልጆች ከሀብት ከገንዘብ በላይ የሚያስፈልገው ኢማንና መልካም ሥራ ነው። ጀነት የሚገባው በኢማንና በመልካም ሥራ ነው።
ዱንያ ላይም የተረጋጋ ህይወት ደስታ የበዛበት ህይወት መኖር የሚቻለው በኢማንና በመልካም ሥራ ነው። ውጫዊ አካላችን ምግብ፣ ቀለብ፣ ልብስ እንደሚያስፈልገው ሁሉ ሩሃችን ውስጣችን ኢማን ያስፈልገዋል። የአላህ ፍራቻ ያስፈልገዋል። የአላህ ውዴታ ያስፈልገዋል። ደስተኛ ሆነን መኖር ምንችለውም ቀልባችን ይሄን ሲያገኝ ነው። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይበህ ብሏል ጌታ አላህ። ወንድም ይሁን ሴት በአላህ ያመነ፣ በአኼራ ያመነ፣ በቁርአን ያመነ፣ በነቢ ዓለይሂ ሰላቱ ወሰላም ያመነና መልካም ሥራን የሠራ ጥሩ ህይወትን እናኖረዋለን ይላል። ጥሩ ህይወት ማለት ደስታ የበዛበት ህይወት ማለት የፈለጉትን የሚበሉበት የፈለጉትን የሚለብሱበት ሳይሆን ልብ የሚረጋጋበት ሐሳብና ጭንቀት የሚቀንስበት ህይወት ማለት ነው። ታዲያ ዱንያ ላይ እስካሉ ድረስ ሐሳብ፣ ጭንቀት የማይቀር ቢሆንም ነገር ግን ኢማንና መልካም ሥራ በበዛ ቁጥር ሐሳብና ጭንቀት ይቀንሳል። ተረጋግቶ መኖር ይቻላል። ነገረ ሥራን ጉዳይን ሁሉ ለአላህ መስጠት ይቻላል። ይህ የሚገኘው በኢማንና በመልካም ሥራ ነው። ዱንያ የመጣ ነው በዋነኝነት ይሄን ለማሳካት ነው። ለዚህ ነው ደፋ ቀና ልንል የሚገባው። ኢማናችንን ልንጠብቅ፣ ውስጣችንን ልንፈትሽ፣ አላህን ተባረከ ወተዓላ በሁሉም ቦታ ልንፈራ፣ በየትኛውም ሰዓት ልሞት እችላለሁ ብለን ለሞት ሁሌ ልንዘጋጅ ይገባናል። የኸይር ሥራ ገበያ ሜዳ ላይ ነው ያለነው። ባገኘነው አጋጣሚ ሁሉ ኸይር ሥራ ልንሰራ፣ ልናበዛ፣ ኸይር ሥራ ላይ ልንፎካከር፣ ልንሽቀዳደም ይገባናል። ስለ ዱንያ ሲናገር አላህ ተባረከ ወተዓላ ፈምሹ ፊ መናኪቢሃ ነው ያለ። ምድር ላይ ረጋ ብላችሁ የተራመዳችሁ ሪዝቃችሁን ፈልጉ። ስለ አኼራ፣ ስለ መልካም ሥራ፣ ስለ ዲን ሲሆን ግን ሳቢቁ ተናፈሱ ነው የተባልን። ለአኼራው ለዲኑ ፍጠኑ፣ ተሽቀዳደሙ፣ ለነገ አትበሉ። ነገ ልሞት እችላለሁ ብላችሁ ዛሬውኑ መስራት ያለባችሁን ሁሉ ስሩ፣ መተው ያለባችሁን መጥፎ ነገር ሁሉ ተው ተብለናል። እነሆ ፊት ለፊታችን እጅግ በጣም ትልቅ የኸይር ሥራ ገበያ የመጣ ነው። የጾም ወር። ጾም በራሱ የእስላም አንድ ሩክን ነው፣ ትልቅ ማዕዘንና መሰረት ነው። ዓመቱን ሙሉ የሶላት ሰዓትን ጠብቀን እንደምንሰግደው ረመዳንን በዓመት አንዴ ሲመጣ በዛ ልክ እንደ ሶላት በጉጉት ጠብቀን አደቡን፣ ስርዓቱን፣ ሐቁን ጠብቀን ልንጾም ይገባናል። ጾም የእስላም መሰረት ነው። ከትልልቅ ወደ አላህ ከሚያቃርቡ መልካም ሥራዎች መሃል አንዱ ነው። የሙእምንነት መገለጫ ነው። የታዛዥነት ምልክት ነው። የረመዳንን ጾም ጓግቶ ጠብቆ አክብሮ መጾም አላህ ያከበረውን የረመዳንን ወር በዒባዳ ያከበረ ነገ ይከብራል አላህ ዘንድ። አላህ ያከበረውን የረመዳንን ወር ቸላ ያለ የናቀ ሐቁን ያልጠበቀ ነገ አላህ ዘንድ ይናቃል። ረመዳንን ያከበረ በዒባዳ በጣዓ አላህን በመታዘዝ ሐቁን በመጠበቅ ረመዳንን ያከበረ ሰው ነገ አላህ ዘንድ ይከብራል። ሽልማቱ ጀነት ይሆናል። አላህ ያከበረውን ውስጡ ላይ ብዙ ኸይሮችን ያሰፈረበትን ረመዳን ቸላ ያለ በሚገባ ሐቁን ያልጠበቀ በዒባዳ ያላከበረው ነገ አይከብርም፣ ይናቃል። አላህ ተባረከ ወተዓላ በኢማን ስም ጠርቶ ጾምን ጹሙ ብሎ አዞናል። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን። ጥሪው በኢማን ስም ነው የተደረገው። እናንተ አማኞች ሆይ ጾም እናንተ ላይ ግዴታ ተደርጓል፣ ጹሙ የአላህን ፍራቻ ታገኙ ዘንድ ብሏል። ጾም ትልቅ ዓላማ አለው። ከጾም ዓላማ አንዱ የአላህን ፍራቻ መማር ነው። አድርጉ ያለንን ማድረግን፣ ተው ያለንን መተውን ምንማርበት ነው። ካመንበት ከፈለግነው አላህ የከለከለንን መከልከል፣ ያዘዘንን መታዘዝ ቀላል እንደሆነም ማሳያ ነው ረመዳን። አላህ ተባረከ ወተዓላ ይሄን ህግ ጥሪ ሰምተው አክብረው በታዘዙት መሰረት ለጾሙ ሰዎችም ያዘጋጀው ሽልማት አለ። ኩሉ ዐመል ኢብኒ አደመ ለሁ ኢለ ሶም ፈኢነሁ ሊ ወአና አጅዚ ቢሂ ብሏል አላህ ተባረከ ወተዓላ። የሰው ልጅ የሰራው ሥራ ሁሉ ተባዝቶ ዋጋው ይከፈለዋል፣ መጠኑ ይታወቃል። አንዱ መልካም ሥራ በ10 ይባዛለታል፣ እስከ 700 እጥፍም ሊሄድ ይችላል። ጾም ሲቀር ጾም የኔ ነው፣ የጾምን ምንዳ የማውቀው እኔ ነኝ ብሏል አላህ ተባረከ ወተዓላ። ጾመኛ ለአላህ ብሎ ምግብ መጠጥን በመተው ምክንያት የሆዱን ባዶ መሆን ተከትሎ የአፉ ሽታ
መቀየሩ ለሰዎች ሊከረፋ የሚችል ሊሸት የሚችል የአፍ ሽታ አላህ ዘንድ ከሚስክ ሽቶ የበለጠ ቦታ አለው። ምክንያቱም አተሩን ሚን አታሪ ጣዓም አላህን የመታዘዝ ውጤት ስለሆነ ሰዎች የጾመኛን የአፍ ሽታ ቢጠሉትም አላህ ዘንድ ግን ትልቅ ቦታ አለው፣ ተወዳጅ ነው ተብሏል። የትዕግስት ውጤት ነው። ነፍስያው ምግብ የጠየቀችው መጠጥ የጠየቀችው አላህ ከልክሏል፣ በዚህ ወር በቀኑ ክፍለ ጊዜ አይበላም ብሎ ታግሶ ከምግብ መራቁ ለአላህ ብሎ የመታገስ የታዛዥነት ምልክት ነው። ታጋሽ ደግሞ ምንዳውን የሚያገኘው ያለ ቁጥር ስፍር ነው። ኢነማ ይወፋ ሷቢሩነ አጅረሁም ቢገይሪ ሒሳብ ተብሎ የታዘዙትን ማድረግ ላይ የተከለከሉትን ከማድረግ መታቀብ ላይ የአላህን ውሳኔ ወዶ መቀበል ላይ የሚታገሱ የሚጸኑ ምንዳቸውን የሚያገኙት ያለ ቁጥር ስፍር ነው ተብሏል። በዚህ ልክ ትልቅ ቦታ ያለው ጾምን በእውቀት ልንጾመው ይገባል። ግንዛቤ ሊኖረን ይገባል። በተደጋጋሚ የምንጾመው ጾም አላህ ዘንድ ተባረከ ወተዓላ ከፍ ያለ ደረጃን ያሰጠን ዘንድ አሕካሞቹን ማወቅ አለብን፣ ህግጋቶቹን ማወቅ አለብን። እያንዳንዱ ሙስሊም ሊያውቃቸው የሚገቡ የጾም አሕካሞች አሉ፣ ብይኖች አሉ። እንዲሁ ከምግብ መታቀብ ብቻ ሳይሆን ጾምን የሚያበላሹ ነገሮች ምንድናቸው? ጾመኛ ምን ማድረግ ይጠበቅበታል? ከምን መራቅ ይጠበቅበታል? ወዘተ የሚሉ በተለይ በየዘመኑ የሚከሰቱ አዳዲስ ነገሮችም አሉ ከጾም ጋር ከጾም መፍረስ ጋር ግንኙነት ያላቸው። እነዚህን ማወቅ ይኖርብናል፣ መማር ይኖርብናል፣ ማንበብ መጠየቅ ይኖርብናል። ስንትና ስንት ጾመኛ አለ ለስሙ ጾም ያለሁ የሚል አላህ ዘንድ ግን ጾመኛ ተብሎ ማይመዘገብ ተብሏል። ከጾሙ የሚያተርፈው ረሃብና ድካም ብቻ ይሆናል ተብሏል። ጾም ትልቅ መድረሳ ነው፣ ትምህርት ቤትም ራስን የሚያንጹበት ራስን የሚፈትሹበት መልካምን ነገር የሚለማመዱበት አላህ ተባረከ ወተዓላ ለሰው ልጆች ያዘጋጀው ትምህርት ቤት ነው። ህይወታችን ላይ የሚያስፈልጉን ብዙ ነገሮች አሉ። እነዚህ ህይወታችን ላይ የሚያስፈልጉን ቁም ነገሮችን ጠቃሚ ነገሮችን የምናገኘው አንድም ከጾም መድረሳ ነው፣ ከጾም ትምህርት ቤትም የትዕግስት ትምህርትን የአማናን ታማኝ የመሆንን አደራ የመጠበቅን ትምህርትን አንድ የምናገኘው ከጾም። አላህ ያየኛል፣ አላህ ይሰማኛል፣ አላህ ይከታተለኛል፣ ካጠፋው ይቀጣኛል፣ ጥሩ ከሰራሁ ይሸልመኛል የሚል ስሜት ከውስጣችን መጥፋት የለበትም። በገሃድም በሚስጥር አላህን እንድንፈራ ታዘናል። አላህን የመፍራት አንዱ መገለጫ የተከለከሉትን መከልከል ነው። በጾም ምድር ምግብ መብላት፣ መጠጣት፣ ጾም የሚያፈርሱ ነገሮችን ማድረግ ክልክል ነው። አላህ ያየኛል ብሎ ስለሚያምን ነው ሙስሊም ቀኑን ሙሉ ጾምን ከሚያበላሹ ነገሮች ታቅቦ መዋል የሚችለው። ይሄ ደግሞ ጾም ላይ ብቻ ሳይሆን ሁሌም ከኛ ጋር አብሮ ሊቆይ የሚገባው ባህሪ ነው። ታማኝነት፣ አደራን መጠበቅ። ጾም አደራ ነው፣ ሶላት አደራ ነው፣ ሐጅ አደራ ነው፣ የሴት ልጅ ሒጃብ አደራ ነው፣ ራስን ከሐራም መጠበቅ፣ ሰውነትን መጠበቅ አደራ ነው። ስለነዚህ ሁሉ አማናዎች አደራዎች ነገ አላህ ፊቱ አቆሞ ይጠይቀናል። የረመዳንን ጾም እንድጾሙ ታዛችሁ ነበር፣ በአግባቡ ጾማችኋል ወይ የሚል ጥያቄ ይመጣል። ላይ ላዩን ጾመኛ የሚመስሉ ተደብቀው የሚበሉ ሰዎች ሊኖሩ ይችላሉ። አማናን አጉድለዋል ማለት ነው። ታዲያ ረመዳን ላይ ብቻ ሳይሆን አማናን መጠበቅ ያለብን ሁሌም ምን ጊዜ የሰው ልጅ የተሰጠውን አደራ በአግባቡ መወጣት አለበት። አላህ ተባረከ ወተዓላ ከኛ የሚፈልገው ሁሉም ቦታ ላይ እሱን እንድንፈራ ነው። ይሄን ልምድ እንድናካብት ነው። በዚህ የተካነን እንድንሆን መስጂድ ስንሆን ብቻ ሳይሆን ፊት ለፊታችን ሰው ሲኖር ብቻ ሳይሆን ማንኛውም ቦታ ላይ ድቅድቅ ጨለማ ውስጥም ብንሆን አላህ ከኔ ጋር ነው፣ ጌታዬ ያየኛል፣ ይሰማኛል፣ እሱን ማስቆጣት የለብኝም እንድንል ይፈለጋልና ረመዳን ይሄን ያስተምረናል። ውስጣችን ላይ የኸይር ፍላጎት እንዲኖር፣ ውስጣችን ላይ የመጥፎ ነገር ጥላቻ እንዲኖር፣ መጥፎ ነገር እንድንጠላ እንድንጸየፍ ያደርገናል። ልባችን አደብ እንዲገዛ፣ ረጋ እንዲል፣ ሰከን እንዲል ያደርጋል። ለመልካም ነገር እንድንነሳሳ፣ እርስ በርስ እንድንተዛዘን ረመዳን ያደርገናል። ለዚህ ነው ረመዳን ላይ ኸይር ስራ የሚሰሩ ሰዎች የሚበዙት። የሚያበሉ፣ የሚያስፈጥሩ፣ የሚረዱ፣ ዘካ ሰደቃ የሚሰጡ ሰዎች ይበዛል። ይህ ዓመቱን ሙሉ እድሜ ልካችን እንዲቀጥል ይፈለጋል። ረመዳን ላይ መጠኑ ሊጨምር ይችላል። ነገር ግን ከረመዳን ውጭ የ11ዱን ወር እጃችን ሰብስበን ንፍግ ሆነን ስስታም ሆነን የተራበን ሳናበላ መቆየት የለብንም። ሁሌም ማብላት፣ ሁሌም ማጠጣት እንዳቅማችን፣ ሁሌም ኸይር ስራ መስራት ከኛ ይጠበቃልና ረመዳን ይበልጥ ይሄን ያስተምረናል። ቀላል መሆኑን በተግባር እናያለን። ረመዳን ላይ ከረመዳን የወሰድነው ትምህርት ስልጠና
11ዱን ወር ሙሉ እድሜ ልካችን እንዲቀጥል ይፈለጋል። ትምህርት ቤት እስካለን ብቻ አይደለም አዋቂ መሆንና መምሰል ያለብን። ከትምህርት ቤት የወሰድነውን ቀሪ ህይወታችን ላይም መተግበር ይጠበቅብናል። ወከዛሊክ ረመዳን ጾም ከነፍስ ጋር መታገልን ከነፍስ ጋር ጂሃድ ማድረግን ያስተምረናል። ስሜትን መቆጣጠርን፣ ነፍስያን አደብ ማስያዝን ያስተምረናል። ትልቁ ጂሃድ የነፍስ ጂሃድ ነው ተብሏል። ሰው ነፍሱን ካላሸነፈ ጦር ሜዳ ለጂሃድ ቢወጣም ይሸነፋል። የሰው ልጅ ነፍሱን ሲያሸንፍ ነው በሶላት ሰዓት ሁሉን ነገር ትቶ ሄዶ መስገድ የሚችለው። ምግብ ያማረው መብላት ማይቻልበት ሰዓት ላይ ከመብላት የሚታቀበው ነፍስያውን ሲያሸንፍ ነው። ማይፈቀድለትን ሐራም እይታ ከማየት የሚታቀበው ነፍሱን ሲያሸንፍ ነው። ነፍስን ማሸነፍ ከባድ ነው። ጠላትን ማሸነፍ ይቻላል። ብዙ ነገሮች ላይ ድል መቀዳጀት ይቻላል። ነፍስ ላይ ግን ድል ማድረግ የትልቅነት ምልክት ነው። ነፍሱን ያሸነፈ ጀሃነምን በሰላም መሻገር ይችላል። ነፍሱን ያላሸነፈ ነው የጀሃነም ድልድይ ላይ መሻገር አቅቶት የሚወድቀው። ወአማ መን ኻፈ መቃመ ረቢሂ ወነሀ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል መእዋ የተባለው ለዚህ በጌታው ፊት መቆምን የፈራ የሰጋ በዚህም ምክንያት ነፍሱን ፍላጎቷን የከለከላት አስሮ የያዛት የእሱ መኖሪያ ጀነት ናት ብሏል አላህ ተባረከ ወተዓላ። ስሜትን ማሸነፍ ነፍስያን ማሸነፍ ውጤቱ ጀነት፣ በነፍስያ መሸነፍ ደግሞ ውጤቱ ጀሃነም መግባት። ጾም ራስን ማሸነፍ ራስን መቆጣጠር መጥፎን ነገር ለአላህ ብሎ መተው ጥሩን ነገር ለአላህ ብሎ ማድረግ ስላለበት ነው አላህ ተባረከ ወተዓላ ጾምን ከሌሎች ዒባዳዎች ሁሉ ለይቶ ጾም የኔ ነው ያለው። ሁሉም ዒባዳዎች እኮ የአላህ ናቸው። ታዲያ ለምን ጾም የኔ ነው ብሎ አላህ ወደሱ አስጠጋው? ለክብር ነው። በይቱላህ ይባላል፣ መስጂድ የአላህ ቤት ነው ይባላል። ምድር በሙሉ የአላህ ቤት ከመሆኑ ጋር ምድር በሙሉ የአላህ ፍጡር ከመሆኑ ጋር መስጂድ የአላህ ቤት ነው ይባላል። ካዕባ የአላህ ቤት ነው ይባላል። ለምንድን ነው እነዚህ ነጥሎ ወደሱ ያስጠጋው? ክብራቸውን ለመግለጽ ነው። የጾምን ዒባዳም ከሌሎች ዒባዳዎች አላህ ለይቶ ወደሱ ያስጠጋው አስሰውሙ ሊ ጾም የኔ ነው የኔ ብቻ ነው አላህ ያለው ለምንድን ነው? የጾምን ደረጃ ለመግለጽና በትክክልም ከሌሎች ዒባዳዎች ለየት ባለ መልኩ ጾም ብዙ ነገሮችን ስለሚያስተው ነው። ለዚህም ነው ሐዲሱ ላይ አላህ ምን ብሏል? ሐዲስ አልቁድሲ ላይ የደሩ ጠዓመሁ ወሸራበሁ ወሸህወተሁ ሚን አጅሊ ብሏል። ጾመኛን ለኔ ብሎ ምግብን ይተዋል፣ መጠጥን ይተዋል፣ ጾታዊ ፍላጎቱን ይተዋል። ስለዚህ ይሄን ሁሉ ለኔ ብሎ በመተው የሱን ምንዳ መመነዳው መጠኑንም የማውቀው እኔ ብቻ ነኝ ብሏል አላህ ተባረከ ወተዓላ። ሌላ መልካም ሰሪዎች የመልካም ስራቸው ምንዳ እየተቆጠረ ነው የሚሰጣቸው። ትክክለኛን ጾም የጾመ ሰው ምንዳ ግን እየታፈሰ ነው የሚሰጠው፣ አይቆጠርም ተብሏል። ለምንድን ነው ይሄ ሆነው? ነፍስያን ማሸነፍ ስላለበት ነው። ስሜትን መቆጣጠር ስላለበት ነው። ጾም ጋሻ ነው። ዱንያ ላይ ከወንጀል ይከለክላል፣ አኺራ ላይ ከጀሃነም እሳት ያድናል ተብሏል። ጾመኛ ሁለት ደስታ አለው። ጾሞ ብሎ ሲያፈጥር ይደሰታል፣ አንድ ቀን አላህን ታዞ ስለዋለ። ነገ የጾሙን ምንዳ ሲያገኝም ይደሰታል ተብሏል። ድርብርብ ደስታዎች አሉበት ጾም። ዱንያም አኺራም ላይ የሚያስደስተው ጾም የቱ ነው? አላህን የሚፈራ ሰው ጾም ነው። አካላቱን ከሐራም የሚያስጾም ሰው ጾም ነው። ጾም ስርዓቶች አሉት፣ ህጎች አሉት፣ አርካኖች አሉት። እነዚህ ሲሟሉ ነው ጾሙ ዱንያም አኺራም ላይ የሚያስደስተው። እኔ ነኝ የጾመኛን ጀዛ የምከፍለው የሚለውን ማዕረግ የሚያስገኘው እንዲህ አይነቱ ጾም ነው። አደቡ ስርዓቱ የተሟላው ጾም ነው። ወይላ ጾሙ የሚቀጣ ሰው ሊኖር ይችላል፣ በጾም ቀልደሃል ተብሎ። ከምግብ ታቅቦም አልጾምከም ተብሎ አላህ ዘንድ ሊጠየቅ ሊወቀስ ይችላል፣ ስርዓቱን በማጉደሉ ምክንያት። ከጾም አደቦች ስርዓቶች አንዱ ንያ ነው። ማንኛውም የሚጾም ሰው የተኛውንም ኸይር ስራ የሚሰራ ሰው መነየት አለበት አስቀድሞ። ነገ ከምግብ ከመጠጥ ከሌሎችም ጾም ከሚያፈርሱ ነገሮች ታቅቤ ነው የምውለው ብሎ ማታ መነየት መቻል አለበት። ያለ ንያ ዒባዳ የለም። የንያ ቦታው ደግሞ ልብ ነው። ጾም በምላስ አይነየትም፣ ሶላት በምላስ አይነየትም። ነቢይም ይሁን ዐለይሂ ሰላቱ ወሰላም ሰሓቦቻቸው ጾምን በምላሳችሁ ነወይቱ ሰውመ ገድን እያላችሁ ነይቱ፣ ሶላትን ነወይቱ አን ኡሰሊ ሶላተ ዙህር እያላችሁ ወዘተ ነይቱ አልተባለም። የንያ ቦታው ልብ ነው። በልብ ካሰቡ ከወሰኑ በቂ ነው። ባፍ የሚባል ነገር የለም። ማንኛውም ሙስሊም ነገ ጾማለሁ ካለ ጾሙ ትክክል ነው። ያን ያክል መጨነቅ መወስወስ አያስፈልግም። በማግስቱ ማታ ነይቻለሁ አነየትኩም እያሉ ካፍ የሚወጣውን መሰረት ነው ብለው ግዴታ ነው ብለው ስለሚያምኑ ብዙ ሰዎች አነየትኩም ብለው
ቀዷ የሚያወጡ ሰዎች አሉ። የተጠራጠሩ የሚውሉ ሰዎች አሉ። ነገ ጾማለሁ ተብሎ ከታሰበ በቂ ነው። ስሑር ከተበላ በቂ ነው። እራት ሲበሉም ነገ ስለምጾም ብሎ ትንሽ ጨመር አድርጎ መብላት ንያ ነው፣ ለንያ በቂ ነው። ነገ እጾማለሁ ብሎ ታስቦ ለስሑር መዘጋጀቱ ራሱን የቻለ ንያ ነው። ተነስቶ ከተበላ አለቀ፣ ምንም ጥርጥር የለም። እንደው ስሑር ሳይበላ እንኳን አንድ ሰው ቢነጋበት ለስሑር መዘጋጀቱ ራሱ ንያ ነው። ከመግሪብ ጀምሮ እስከ ፈጅር ባለው ጊዜ ሰፊ ሰዓት ውስጥ አንድ ሰው ከነየተ ይበቃዋል። የግድ ንያው ሊነጋጋ ሲልም መሆን የለበትም። ከነየቱ በኋላ ምግብ መብላትም ንያውን አያበላሸውም። ማደስ አለብኝ አይባልም። አንድ ሰው ነይቶ ቢተኛ ድጋሜ ተነስቶ ውሃ ቢጠጣ ፈጅር አዛን እስካላለ ድረስ መብቱ። ከተነየተ በኋላ ጾም የሚያበላሽን ነገር ማድረግ ንያውን አያበላሸውም። ከመግሪብ እስከ ፈጅር አካባቢ ድረስ ባለው ሰፊ ጊዜ ውስጥ የሆነ ሰዓት ላይ ነገ ጾማለሁ ካሉ በቂ ነው። ከፈጅር በፊት ግን መነየቱ ግዴታ ነው። ነቢዩ ዓለይሂ ሰላቱ ወሰላም መን ለም ዩበይት ሲያመ ሚነ ሌይሊ ፈላ ሲያመ ለሁ ብለዋል። ማታ ነይቶ ያላደረ ሰው ጾም የለውም ብለዋል። ሱና ጾም ነው ከነጋ በኋላ መነየት የሚቻለው። ፈርድ ጾም ግን ሳይነጋ በፊት ከፈጅር አዛን በፊት መነየቱ አስፈላጊና ግዴታ ነው። ጾም ለሕፃንም ለአዋቂም ነው የተደነገገው። አዋቂዎች በግዴታነት ይጾማሉ። ሕፃናት 7 ዓመትን ጨርሰው 8 ዓመት ከገቡበት ጊዜ ጀምሮ 8ኛውን ዓመታቸውን ከያዙበት ጊዜ ጀምሮ ወላጆቻቸው ጾሙ ብለው ሊያዟቸው ይገባል፣ ሊያለማምዷቸው ይገባል። ጾም እንደ ሶላት ነው። ነቢዩ ዓለይሂ ሰላቱ ወሰላም ሙሩ አብናአኩም ቢሶላቲ ሊሰብዒን፣ ልጆቻችሁ 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸው ብለዋል። ጾምም ይሄው ላይ ነው ቅያስ የሚደረገው። ተመሳሳይ ዒባዳዎች ስለሆኑ 7 ጨርሰው ወደ 8 የገቡ ሕፃናት እንዲጾሙ መታዘዝ አለባቸው፣ መገፋፋት አለባቸው፣ መበረታታት አለባቸው። 10 ሲሞላቸው ጠንከር ተብሎ መጾም አለብህ መጾም አለብሽ መባል አለባቸው። በተለይ ሴት ልጅ 9 ዓመቷ 10ኛ ዓመቷ ላይ የወር አበባ ደም ልታይ ትችላለች፣ ግዴታም ይሆንባታል። ሕፃናት ለአካለ መጠን መድረሳቸው የወር አበባ ደም ሴት ልጅ በማየቷ የዘር ፈሳሽ በመውጣት ከአፍረተ ገላ ዙሪያ ከርዳዳ ፀጉር በመብቀል ለአካለ መጠን መድረሳቸው ከተረጋገጠ 15 ዓመት ባይሞላቸው ጾሙ ተብለው ይታዘዛል። ለአካለ መጠን እስኪደርሱ ድረስ ከ8ኛው ዓመት ጀምሮ ማለማመድ ማበረታታት፣ ከደከማቸው መሐላ እንዲያፈጥሩ መፍቀድ ይቻላል። ሕፃኑም አዋቂውም የጾምን ዒባዳ ሊለማመድ በጀማዓ ቤተሰብ ተሰብስቦ ስሑር ሊበላ ተሰብስቦ ሊያፈጥር ይገባል። እነዚህና ሌሎችም ቀጥለም ጠቅሳቸው የጾም አሕካሞችን አውቀን ተገንዝበን የጾምን እንደሆነ ጾማችን ፍሬ ይኖረዋል። እዚህ ዱንያ ላይም ያስተካክለናል። ትልቅ አማና ተሸክሜ ነው ያለሁት፣ የጾም አማናን አደራን፣ ለሰማይ ለምድር ለጋራዎች የከበደ የዲን ኃላፊነት ነው የተወጣሁ ያለሁት የሚል ስሜት ይሰማናል። እነዚህና ሌሎችንም አሕካሞችን ካላወቀን ግን የምግብ ለውጥ ብቻ ነው የሚመስላቸው ሰዎች። ስሑር ላይ በደንብ ይበላሉ፣ ቀኑን ሙሉ አይበሉም፣ መግሪብ ላይ ይክሳሉ፣ አለቀ። የምግብ ለውጥ ብቻ የሚደረግበት ወር ሳይሆን የዒባዳ ወር ነው። ከባድ ኃላፊነት ውስጥ የምንገባበት ወር ነው። ይህን ከባድ ኃላፊነት በአግባቡ የተወጣ ሲራጥን በሰላም ያልፋል። ጀነት ላይ ዕድሜ ልኩን የተደሰተ ይበላል። ሁሌ በጀነት ምግብ ያፈጥራል። እዚህ ግን ያጎደለ አኺራው ይጎድልበታልና የጾምን፣ የሶላትን፣ የዘካን ሌሎችንም የአርካነል ኢስላም ኃላፊነቶችን ዒባዳዎችን እውቀት ላይ ተመስርተን በጥንቃቄ ልናከናውን ይገባናል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد كصوم عدباندو فتنو ما افترنا ጾመኛ ለአላህ ብሎ የተከለከለውን ተከልክሎ ጾሞ እንደዋለ አዳን እንደሰማ ፈጥኖ ማፍጠር አለበት። አላህ እኛን ማስራብ አይደለም የሚፈልገው፣ ታዛዥነታችንን ማሳየት ነውና አላህ የሚፈልገው። የመግሪብ አዳን እንደተሰማ ፀሐይ መጥለቁ እንደተረጋገጠ መዘግየት፣ ከመብላት ከመጠጣት እህል ከመቅመስ መዘግየት የተወገዘ ነው። ፀሐይ መጥለቁ የመግሪብ አዳን መሰማቱ ሳይረጋገጥ ፈጥኖ ማፍጠር የተወገዘ ነው። ፀሐይ መጥለቁ አስተማማኝ በሆነ መንገድ ከተረጋገጠ ታማኝ ሙእዝን አዳን ካለ ፀሐይ መጥለቁ በሌላም መንገድ ከታወቀ ፈጥኖ ማፍጠር ሱና ነው፣ ተወዳጅ ነው፣ አጅር ያስገኛል። ኡመቴ የኔ ህዝብ የኔ ተከታዮች ፈጥነው እስካፈጠሩ ድረስ ስሑርን እስካዘገዩ ድረስ
መልካም ሁኔታ ላይ ነው የሚሆኑት ብለዋል። በተቃራኒው ስሑርን መተው ኢፍጣርን ማዘግየት መልካምነትን ይቀንሳል። ብሉ ስንባል መብላቱ፣ አቁሙ ስንባል ማቆሙ አላህ ዘንድ ተባረከ ወተዓላ የሚፈለግ የእኛን ታዛዥነት የሚገልጽ ነው። ነግቶ ሳለ ያልነጋ መስሎት የበላ የጠጣ ሰው ምንም የለበትም። መንጋቱን አዛን አልፈጅር የፈጅር አዛን መባሉ እንዳረጋገጠ ወዲያው መታቀብ አለበት እንጂ ረስቶ ከነጋ በኋላ ያልነጋ መስሎት ተሳስቶ የበላ ሰው ቀኑን የበላህ ዋል ሌላ ጊዜ ቀዷ አውጣ ይባላል። በመሰረቱ ሌሊት መስሎት ፈጅር አዛን ያላለ መስሎት የበላ ሰው እንዳወቀ መታቀብ ነው ያለበት። ከዛ በኋላ ቀኑን ጾሞ መዋል ይችላል። ቀዷ ማውጣትም አይጠበቅበትም። ነገር ግን መጨናነቅ እንዳይኖር ውሃ ለመጠጣት ለመቁመጥመጥ በቂ የሚሆን ሰዓትን አስተርፎ መብላቱ በላጭ ነው። ስሑርን እኩለ ሌሊት ላይ 8 ሰዓት ላይ ቀደም ብሎ መብላትም የተወገዘ ነው። ስሑር የሚባለውም ሰሐር ከሚለው ከወቅቱ ጋር የተያያዘ ነው። ሊነጋጋ አካባቢ ለፈጅር ሶላት ጥቂት ደቂቃዎች ለአዛን ጥቂት ደቂቃዎች እስኪቀሩ ድረስ ያለውን ሰዓት አዘግይቶ ለስሑር መጠቀሙ በላጭ ነው። ጭራሽ ስሑርን መተውም አግባብ አይደለም። በጊዜ በልቶ መተኛትም አግባብ አይደለም። ሱናው ፈጅር አዛን ሊል አካባቢ ድረስ አዘግይቶ መብላት። ታዲያ ማዘግየቱ ሱና ነው ተብሎ ከአዛን ጋር እየተናነቁ መብላቱ አግባብ ስላልሆነ አዛን ሊል የተወሰኑ ደቂቃዎች ሲቀሩት ምግብ አቆሞ ውሃ ጠጥቶ ተጉመጥምጦ መዘጋጀቱ በላጭ ነውና በዚህ መልኩ ትንሽ ቀደም ብሎ መመገቡ በላጭ ነው። አልነጋም ብሎ በልቶ ከዛ በኋላ መንጋቱን የበላው ከነጋ በኋላ መሆኑን ያወቀ ሰው ምንም የለበትም። ሌላ ጊዜ ብቻ ጥንቃቄ ማድረግ ነው ያለበት። ጾሞ ውሎ ፀሐይ የጠለቀችው መስሎት ፀሐይ ሳይጠልቅ አዛን የሰማ መስሎት አዛን ሳይሰማ የበላ ሰውስ ምን ማድረግ አለበት? በመሰረቱ ፀሐይ መጥለቁን አዛን መውጣቱን እርግጠኛ ሳይሆኑ ለመብላት መቻከሉ አግባብ አይደለም። ፈጥኖ ማፍጠር ሱና የሚሆነው ፀሐይ መጥለቁ ትክክለኛ አዛን መውጣቱ መሰማቱ ከተረጋገጠ ነው። በጥርጣሬ ማፍጠር አይገባም። አረጋግጦ አዛን የተባለ ፀሐይ የጠለቀ መስሎት የበላ ሰው ራጂሑ ምንም የለበትም። ነገር ግን በርካታ ሊቃውንት በመሰረቱ ቀኑ እንዳለ ነው የሚቆጠረው፣ ቀኑ በጥርጣሬ አልቋል ብሎ መደምደም ስለማይቻል ሌላ ጊዜ ቀዷ ማውጣት አለበት የሚሉ በርካታ ሊቃውንት ስላሉ ማፍጠር ላይ ጥንቃቄ ማድረግ ያስፈልጋል። በግምት በጥርጣሬ ማፍጠር አይገባም። የሚችለውን ሁሉ ጥንቃቄ አድርጎ ማጣራት ያለበትን ያክል አጣርቶ አዛን የሰማ መስሎት አሊያ ደግሞ ሙአድኑ ተሳስቶ ያለ ሰዓቱ ብሎ አሊያ ደግሞ አየር ተቀይሮ ሳይመሽ ፀሐይ ሳይጠልቅ የጠለቀ መስሎት የበላ ሰው ፈተቁላህ መስተጣዕቱም የቻላችሁትን ያክል አላህን ፍሩ ነውና የተባለው ምንም የለበትም። ቀሪ ሰዓቱን ብቻ ደቂቃዎች ካሉ ካወቀ ፀሐይ እንዳልጠለቀ ከተረጋገጠ ቀሪ ሰዓቶችን ሰከንዶችን ቢሆኑ ከምግብ መታቀብ ነው የሚጠበቅበት። ስሑርን በተመለከተ አዛን እየሰሙ የሚበሉ ሰዎች አሉ። አዛን እየተሰማ አይበላም። ምክንያቱም አላህ ተባረከ ወተዓላ ወኩሉ ወሽረቡ ሐታ የተበየነ ለኩሙል ኸይጡል አብየዱ ሚነል ኸይጢል አስወዲ ብሏል። አዛን ጎህ የመቅደድ የመንጋት ምልክት ነው። ሰዓቱን ጠብቆ አዛን እንደሚል ከተረጋገጠ ሙአዝኑ አዛን እንደሰሙ አፍ ላይ ያለውን ሁሉ መትፋት ግዴታ ነው። መብላት ምናበቃበት ገደብ ነው አዛን። በሰዓቱ አዛን እንደሚል ከተረጋገጠ አዛን እየሰሙ መብላት፣ አዲስ አንስቶ መጉረስ፣ ያኘኩትን መዋጥ አይገባም። ሙአዝኑ ለጥንቃቄ ብሎ 4 ደቂቃ 5 ደቂቃ ቀደም ብሎ አዛን ይላል ከተባለ ነው ያኘኩትን አፍ ውስጥ የያዙትን መዋጥ የሚቻል። በዚህ ልክ መጠጋጋትም አግባብ አይደለም። ጾም ትልቅ ዒባዳ ነው። ጥንቃቄ ያስፈልገዋል። ዳር ድንበር አጥር ሊኖረው ይገባል። እርግጠኛ ሆኜ ተረጋግቼ እንድጾም በፈጅር አዛንና ስሑር በምበላበት መሃል ነፃ ሆኜ አፌ ላይ ያዝኩትን ምውጥበት ምጉመጠመጥበት ውሃ መጠጣበት ሰዓት ሊኖረኝ ይገባል ተብሎ መጠንቀቅ ያስፈልጋል። በዚህ መልክ አለመጠንቀቅ አዛን እየሰሙ እንዲበሉ ያደርጋቸዋል ሰዎችን። አንዳንዶች ደግሞ አዛን ያለ እጃችሁ ላይ ያለን ምግብ ቀጥሉ ብሉ የሚል ሐዲስ አለን በማለት ሐዲሱን አስፍተው ተረተውት የሚያደርጉ ሰዎች አሉ። ይህ የሚባለው ሙአዝኑ ለጥንቃቄ የተወሰኑ ደቂቃዎችን ቀደም ብሎ አዛን ሚል ከሆነ ነው እንጂ አዛን ከተሰማ ምግብ ማቆም ግዴታ ነው። ሙአዝኑ በሰዓቱ እንደሚል ያወቀ አዛን እየሰማ ዝም ብሎ የሚበላ ሰው ጾሙ ይበላሻል። ያን ቀን ቀዷ ማውጣት ይኖርበታል። ሌላው ከጾም ጋር በተያያዘ ወሳኝ ከሚባሉ አደቦች አንዱ ስርዓቶች አንዱ መታወቅ ያለበት ጾመኛ መሆኑን ረስቶ የበላ ሰው የጠጣ ሰው ምንም የለበትም። እንዳስታወሰ ማቆም ብቻ ነው የሚጠበቅበት።
ረስቼ በልቻለሁና ቀኑን ሙሉ ስበላ ውላለሁኝ ሌላ ጊዜ ቀዷ አወጣለሁኝ አይባል። ነብዩ አለይሂ ሰላቱ ወሰላም ጾመኛ ሆኖ ረስቶ የበላ ሰው ያበላው ያጠጣው አላህ ነው። መርሳቱን ሲያስታውስ መብላት መጠጣቱን አቁሞ ጾሙን ይቀጥል ብላ። ስለዚህ ጾመኛ መሆኑን በተለይ የመጀመሪያ ቀናቶች ላይ ሰው ሊረሳ ይችላልና ረስቶ የበላ የጠጣ ሰው እንዳስታወሰ ብቻ መታቀብ አለበት እንጂ ጾምህ ፈርሷል አይባልም። ጾመኛ መሆኑን ረስቶ የሚበላን ሰው ስናይ ማስታወስ ግዴታችን ነው። ለዘብ ብለን በሕክማ በጥበብ በእርጋታ ወንድሜ ረስተህ ነው ወይ እህቴ ረስተሽ ነው ወይ ጾም እኮ ነው ብሎ ማስታወስ ግዴታ ዋጅብ ነው። በመልካም ማዘዝ ከመጥፎ መከልከል ውስጥ ይካተታል። ነገር ግን መጮህ፣ መሳደብ፣ ኃይል መጠቀም አይገባም። ዑዝር ሊኖረው ይችላል። ታማሚ ሊሆን ይችላል። ረስቶ ሊሆን ይችላል። የወር አበባ ደም ላይ የወሊድ ደም ላይ ያለች ሴት ልትሆን ትችላለች። ስለዚህ በጾም ምድር ሲበላ ካየን አንድን ሰው በለዘብተኝነት በመጠየቅ መልኩ ማስታወስ ይጠበቅብናል። አይቶ እንዳላየ ማለፍም አይገባም። መጥፎ ነገር ማስወገድ ግዴታ ስለሆነ ምንም ዑዝር ሳይኖረው አውቆ ሆን ብሎ በጠራራ ፀሐይ የሚበላን ሰው ጠንከር ብሎ መናገር ይቻላል። አላህን ፍራ ማለት ይቻላል። ህግ ሸሪዓ ካለ ምግቡን በጉልበት ማስቆም እንደዚህ አይነቱን ሰው ማሳሰርም ጭምር ይቻላል። ጤነኛ የሆነ ሰው ረስቶ ሳይሆን ዑዝር ሳይኖረው አላህን የሚዳፈር የረመዳንን ክብር የሚነካን ሰው ማስቆም አቅም ያላቸው ሰዎች ላይ ግዴታ ነው። አቅም የሌለው ሰው በጸባይ መምከር፣ ቢበዛ እንዲህ አይነቱ ሰው ላይ የግል እርምጃ መውሰድ ነው የሚጠበቅበት። የግል እርምጃው ምንድነው? አንተ አላህን ማትፈራ ሸሪዓን ምትንቅ ካንተ ጋር ሁለተኛ ግንኙነት አይኖረኝም ብሎ ለአላህ ብሎ እንዲህ አይነቱን ሰው መራቅ ይገባል። መቼ? ካስተማሩት በኋላ በድርቅና እንቢ ብሎ ረመዳን እንደሚዳፈር ከታወቀ። ሌላውና ወሳኙ ከጾም ጋር ተያያዥ የሆነ ሁሉም ሊያውቀው የሚገባ ጉዳይ ጾም የሚያፈርሱ ነገሮች መታወቅ አለባቸው። እያንዳንዱ ጾመኛ ጾም የሚያፈርሱ ነገሮችን ማወቅ ግዴታ ይሆንበታል። ጾም የሚያፈርሱ ነገሮችን ካላወቀ ጾመኛ ሆኖ መዋሉን እርግጠኛ መሆን አይችልም። ምግብና መጠጥን መራቅ ብቻ አይደለም ጾመኛ የሚያስብለው፣ ሌሎች ጾም የሚያፈርሱ ነገሮች አሉና እነዚህን አንድ በአንድ አውቆ እነዚህን አለማድረጉን ሲያረጋግጥ ነው ጾመኛ የሚባለውና ልክ ስማችንን የአባት የአያታችንን ስም እንደምናውቀው ጾም የሚያፈርሱ ነገሮችን ማወቅ አለብን። የራሳችንን ስም የወላጃችንን ስም እንደምናውቀው ሶላት የሚያበላሹ ነገሮችን ማወቅ አለብን። ካልሆነ በትክክል የታዘዝነውን መፈጸማችንን እርግጠኛ መሆን አንችልም። ጾምን የሚያፈርሱ ነገሮች በዋነኝነት አንደኛ ማንኛውም በአፍ ወይም በአፍንጫ ወደ ሆድ ውስጥ የሚገባ ነገር ነው። በሰገራ መውጫ በማህፀንም ወደ ሆድ ውስጥ የሚገቡ ባዕድ ነገሮች ጾምን ያፈርሳሉ። ወከዛሊክ ሆን ብሎ ማስመለስ፣ ፈልጎ ማስመለስ ጾምን እንደሚያፈርስ የሚያሳዩ ሐዲሶች አሉ። ሳይፈልገው ያለ ፍላጎቱ ያስመለሰው ሰው ምንም የለበትም። አውቆና ፈልጎ ያስመለሰ ቀዷ ያውጣ ተብሏል። ስለዚህ ጾማችን በትውከት እንዳይፈርስ ጥንቃቄ ማድረግ ያስፈልጋል። ወከዛሊክ የተቃራኒ ጾታ ግንኙነት በጾም ሰዓት በቀኑ ክፍለ ጊዜ ፈጅር አዛን ካለበት ሰዓት ጀምሮ እስከ መግሪብ ባለው ጊዜ ውስጥ የግብረ ሥጋ ግንኙነት ማድረግ ጾምን ያፈርሳል። በፍላጎት ሆን ብሎ የዘር ፈሳሽን ማስወጣት ጾምን ያፈርሳል። የሰው ልጅ በተኛበት የዘር ፈሳሹ ቢወጣ ጾሙ አይፈርስም። አውቆና ፈልጎ የዘር ፈሳሽ ማስወጣት ጾም ያፈርሳል። ከዘር ፈሳሽ በፊት ያለው መዲይ የሚባለው ከተቃራኒ ጾታ ጋር በመነካካት በመታየት ስሜት የሚቀሰቅሱ ነገሮችን በማድረግ ከመኒ በፊት ያለው መዲይ እንዲወጣ ማድረግም ጾምን ያፈርሳል የሚሉ ሊቃውንት ስላሉ ስሜትን ከሚቀሰቅስ ነገር በሙሉ ጾመኛ ሊርቅ ሊታቀብ ይገባዋል። ወከዛሊክ ሴት ልጅ ጾም ላይ ሆና የወር አበባ ደሟ መፍሰስ ከጀመረ ሀይዷ ከመጣ አልያ ደግሞ የወሊድ ደም መፍሰስ ከጀመረ ጾም ይበላሻል። አላህ ይጠብቀንና ከእስልምና ወጥቻለሁ ማለት መክፈር፣ የኩፍር ቃል መናገር፣ የኩፍር ድርጊት መፈጸም ጾምን እንደሚያበላሽ ተነግሯል። እነዚህና ሌሎችን በቀጣይ ኹጥባ ምንዳሳቸው የጾም ህግጋቶችን ልናውቅ ጽፈን ልንይዝ ያልገባንን ልንጠይቅ በእውቀት ልንጾም ይገባናል። ካልሆነ ሁለቱንም እናጣለን። ዱንያ ላይም ከምግብ ከመጠጥ ታቅቦ ውሎ ደክሞ አኼራ ላይም የጾምን ምንዳ ማጣትን ያስከትላልና ዲናችንን በሚገባ ልናውቅ ለረመዳን የምናደርገው አንዱ ትልቁ ዝግጅት የእውቀት የግንዛቤ ዝግጅት እንደሆነ በማወቅ በእውቀት ልንዘጋጅ ይገባናል። አላህ ተባረከ ወተዓላ ሁላችንም በዓፊያ በአማን በሰላም ረመዳንን አግኝተው በአግባቡ ጾመው ኸይር ስራዎችን ሰርተው ጀነትን ከሚሸለሙ ባሮቹ ያደርገን። ሀገራችንን አላህ ሰላም ያደርግልን። ሀገራችንን አላህ ሰላም ያደርግልን። መንደራችንን አላህ ሰላም ያደርግልን። ቤቶቻችንን አላህ ሰላም ያደርግልን። ዓፊያን መልካም ሪዝቅን አላህ ያስፋልን። ወጣቱን አላህ ያስተካክልልን። አዛውንቶቻችንን አላህ ይጠብቅልን። ሁላችንንም ወደ ቀጥተኛው መንገድ
الله يمران. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد وعلى آله.